ናይስትልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። እኔ ብዙም ጊዜ ኮመንትም ከጻፍኩ ወይም ደግሞ ነገር ሲሆን አልመለስም። ኦፍትን ያላደረጉት ተወሰኑ ነገሮች ነው የመለስኩት። ዛሬ ግን ይህንን ነገር ይሄ ወንድም በውስጥም ላከልኝ። ፖስት እንዳደረገውም ወገኖች ወዲያው ልከውልኝ ሰምቼዋለሁ። ከዛ ሰማሁትና እንግዲህ ኦፒኒየን ያስቀምጫለሁ። እሱም የመሰለው ነው የተናገረው ብዬ ትቼው ነበር። ነገር ግን ደግሞ እሱ ደግሞ ላክልኝ ስነሳ ጠዋት ለእኔ እንደምታዩት ሰዓት ጠዋት ነው። ስነሳ ቡናዬን እየጠጣሁ ሳለሁ ይሄንን አነበብኩት። እንደገና የላከው ከመን ከትግራይ ይባላል። መን ከም ትግራይ ማን እንደ ትግራይ ማለት ነው። ትልት በእውነቱ አነጋጠጣሩ ክብር ያለ ነው። አገሩን የተወለደበት ያደገበትን ያችን ክልል ወይም በድሮ ክፍለ ሀገር የምንላትን ፕራውድነቱን ሲናገር ይመስለኛል። ክፋት የለውም፣ የሚያኮራ ነው። እንደነገርኳችሁ ብዙ ጊዜ ይሄ እሱ ያስቀመጠው ኦፍተን ትራንስሌት አድርጌ ነው የኔ እንትን ሳይሆን ትራንስሌት። ነገር ግን እኔ የጻፍኩት ይኸውና፣ ለዚህ ነው ብዙ ጊዜ ሳስቀምጥ እንዳይሳሳት ወርዱ ብዬ ትራንስሌት ስለማደርገው ነው። ኤአይ ትራንስሌት የሚያደርገው ነገር ትንሽ እንትን እንዳይል ብዬ የኔን ብዙ ጊዜ አስቀምጣለሁኝ በእንግሊዝኛ። however ለምንድን ነው እስቲ ልጀምረው ቤተሰቦቼ በዚህ ኦርጋናይዜሽን አልቋል ነው የሚለው። ስለዚህ እኔ አይ ቴክ ሂዝ ወርድ ቴክ ዩር ወርድ ሰምፐቲ አለኝ፣ አዝናለሁኝ። መቼ በምን ብለን ደግሞ መጠየቁም አስፈላጊ ነው አይደል? however አንድ ቤተሰብን አጣሁ ነው ብሎ የተናገረውና አንድ ቤተሰብ ሰው እንትን ሲል በጣም ያሳዝናል። ነገር ግን ወርድ የተናገርኩትን እንነጋገር። ፈርስት ኦፍ ኦል አይ ሴይ ነገሮችን ሲሪየስ ተመልከተው። ፖስት የምታደርጋቸው ነገሮች ሪከርድ ይሆናሉ። እንደሆነ ቢ ሲሪየስ ነው ያልኩት። እንደው ጨዋታ አይደለም። ለምን ብትለኝ መን ከም ትግራይ ሀወይ ለምን ብትለኝ እቺ ሴትዮ ለብዙዎቻችን አርበኛ ታሪኳን ስንሰማ እየሰማንም ስንመጣ በጣም ኢምፕሬሲቭ ያላት ረዙሚ ያላት ሴት ነች። እሱ ብቻ አይደለም። however የጻፍከው ዜና እችን ሴትዮ የኤርትራ ወይንም የውጭ ሀገር ፍላግ አልብሰ አንደኛውን ኬት እንዳመጣኸውም በኋላ አወቅኩት፣ ኬት እንደወሰድከው፣ ኬት ኮፒ እንዳደረግከው። አንደኛውን ደግሞ የኢትዮጵያን ፍላግ አድርገ የጻፍከው አለ። ለዚህ ነው መን ከም ትግራይ ቢ ሲሪየስ። ነገሩን እኔ እናንተ ጠና ያልነው በሰል ያልነው በእድሜም ነገሮችን በሲሪየስ ተመልከታቸው። በተለይ መን ከም ትግራይ ፖስት የምናደርገውን ነገር ይሄ የኢንፎርሜሽን ዘመን ነው።
ኢማጂን አድርግ ዛሬ ድሮ ኢሮፕ የምትኖር ይመስለኝ ነበር። በኋላ አንድ በጣም ማከብረው ወንድም አለ። ብዙን ጊዜው አጀንዳው ስለ ምዕራብ ትግራይ ወይንም በኮንስቲቱሽን ውስጥ የነበረችው ከጦርነቱ በፊት የነበረችው ትግራይ መመለስ አለበት። ዴሊ ፎከስ የሚያደርገው ኦፍትን ስሰማው እዛ ላይ ነው። እና አንድ አካባቢ እንደምትኖሩ ዩናይትድ ስቴትስ እንደምትኖር ነገሩኝ። ዌስት ወይም ሚድ ዌስት አሪዞና ሳምቲንግ ዌስት ናቸው እንደምትኖር ነገረኝ እና ገረመኝ። አሁን መንከም ትግራይ ጥላቻ እና ፖለቲክ አንድ አለምድለም ነው ያልኩ። አይሄድም። ጥላቻ ሂትለር 6 ሚሊዮን ህዝቦች የፈጀው 6 ሚሊዮን ኢንፋክት እነዛ 6 ሚሊዮኖች አይሁዶች ብቻ ናቸው። ወደ 2 ሚሊዮን የሚሆን ጂፕስ የሚባሉ አሉ። እነዚህ ጠቆር ያሉ ኤሮፓ ውስጥ ነው፣ በየቦታው ኤሮፓ ውስጥ በላይ ሃንገሪ የምትባል ድሮ ኮሚኒስት ሀገር ላይ ኢስት ኤሮፓ ያለች፣ እዛ ብዙዎቹ እዛ ይኖራሉ እና ብዙዎቹን ገሏቸዋል። በጣም ነጮችም እንደ ዜግነቱን በጣም እንደዛ ሀገር ሰው አይወስዷቸውም። ትንሽ ጠያይሞች ስለሆኑ ከህንድን የፈለሱት ይሏቸዋል። እነሱን ወደ 2 ሚሊዮን የገደለው በምን? በጥላቻ ትግራይ መንከም ትግራይ አሽፈድ የሚሉት ቦታ አለ ዋርሶ ፖላንድ። እዛ ሄቺ እንዴት አድርገው በጥላቻ እነዚህን አይሁዶች እንዴት እንዳሰቃዩአቸውና እንደገደሏቸው ስመለከት በጣም ነው የዘገነነኝ። ዛሬም አንተ ተወልደህ ባደግክባት አገር ቋንቋውን በደንብ የምትናገረው ባስተማረች ሀገር እዛ ላይ የሚካሄደው ሁኔታ ጥቁር ስለሆነ ነው እንጂ ትልቅ ትኩረት ተሰጥቶት መኖር ነበረበት። ሃዌቨር እሱ አይደለም የኔ ፖይንቱ። ጨፈጨፉኝ ቤተሰቦቼን ላልከው ነገር አሁንም እያዘንኩ መንከም ትግራይ ሀወይ ከቀሩት ውስጥ መስራቾቹ ዛሬ የት አሉ መሰለ? አንዳንድ ጊዜ ብዙ ያልሆነውን ነገር ስናወራ እውነት ይመስላል። ደብረ ጽዮንና እችን ሴትዮ ዛሬ ናሽናሊቷንን ቀይረህ የሰው ፍላግ አድርጋ የውጭ ሀገር ፍላግ አድርጋ እውነቱ ወጣ ነው መሰለኝ የምትለው። ደስ በሚል ሙዚቃ ነው። ሙዚቃውን ወድቻታለሁ፣ እውነቱን ልንገርህ። ነገር ግን እውነት አይደለም። ሲሪየስ ሆን ነው የማለው አይደል እንዴ? ፋክት አይደለም ነው። መቼ ነው አትሊስት የትግራይን ፍላግ ብታደርግላት እኔ ናሽናሊስት ነኝ ትላለህ አይደለም እንዴ? መንከም ትግራይ አትሊስት የትግራይን ፍታ። መቼ ነው የሰማኸው ዜግነቷን መቀየሯ? ይሄ መጣብህ ሆይ? ይህንን ፖስት ስታደርግ ይሄ መጣብህ ሆይ? ይህንን አሰብክ ሆይ? ወገኔ አንደኛውን ኢትዮጵያዊ ሌላዋ እሷን ኤርትራዊ አድርገህ ፖስት ስታደርግ አሰት ከዛ ኮንቴስት ነው ይዤ የተናገርኩት። አንተ አሁንም ጨመርክበት። መንከም ትግራይ ሌላ እውነት ልንገርህ፣
ወይዘሮ መንጆሪኖ አይደለችም የዚህም ፓርቲ በዛን ጊዜ ቤተሰቦች እንግዲህ እንዳልከው እኔ እናንተ ሚድል ኤጆች ነን እና ይህ ፓርቲ 50 ዓመት ከሆነ እነ ሞንጆሪኖ አይደሉም ወይም እነ ደብረ ጽዮን አይደሉም ያንተን ቤተሰቦችን ገደልኩ ያሉ ባይዘወይ አብረው ያደጉ ሰዎች ናቸው። ሁለተኛውን ተልከውልኝ እንደዚህ ይላል ብሎ አንተ ከመላክ በፊት ልከውልኝ ነገሩኝና ዛጋሱስ ሐሜት ውስጥ መግባት አልፈልግም። ቤተሰቦች ሆኑም አልሞቱም እዛ ውስጥ እኔ መግባት አልፈልግም። እድሜም አይፈቅድልኝም። ነገር ግን አሁን ለምን በዚህ ከንኩሉድ አላደርገውም? መንከም ትግራይ ሀወይ ይሄ ፓርቲ እኔ የምደግፈው ሜምበር አይደለሁም። ሜምበር ልሆን አልችልም። የውጭ ሀገር ፓስፖርት ከያዙ ሁለት የውጭ ሀገር ፓስፖርቶች አሉኝ ከያዙ ምናልባት በጣም ልጅ እንደነገርከኝ ልጅ እንዳልኩ አንተም ደጋገምከው ልጅ ሆኜ እንደወጣሁኝ እነሰማ እኔ በኤሮፓውያኖች አቆጣጠር አንደኛውን ፓስፖርት ያገኘሁት 86 ነው። አንደኛውን ፓስፖርት ያገኘሁት 82 ነው። ስለዚህ መንበር አሉ። ነገር ግን ይህንን ፓርቲ በጽሁፍ ነው ያወቅከው ነው የምትለው። ያለ ጽሁፍ ያለ ማንበብ እንዴት ማወቅ መረዳት ይችላል? አንድና አንድም ሁለት መሆኑን በጽሁፍ ነው ያወቅኩት። መንከም ትግራይ ሌሊትና ቀን መሆኑም በጽሁፍና ቤተሰቦቼ ሲነግሩኝ ነው መሆኑን ያወቅኩት አይደል እንዴ? የስ አላደኩበትም። ተወልጄ ያደኩት አዲስ አበባ ነው። የምትኖርበት አገር ብዙ ጊዜ ደጋግሜ እናገረዋለሁ። ሪፐብሊካን ዛሬ እንኳን እንደዚህ መስ እያደረጉ እንደው ትርምስ እየሆነ ይህን ፓርቲ እንቀይረው፣ እናጥፋቸው፣ እንግደላቸው የሚል የለም። ምነው እኛ ጥቁሮች ላይ ይሄ በዛ አለ። ይሄ በዛ፣ ጥላቻ በዛ። ምን ልታደርጋቸው ነው? ስልጣን ቢኖር 1 ሚሊዮን ህዝብ መንበሮቹ 1 ሚሊዮን ናቸው ይባላል። ልታቃጠላቸው ነው? አስበበት። ፖለቲካ ጥላቻ የለበትም። ዲስግሪ መሆን ትችላለህ በፕላትፎርማቸው። ጥላቻ ግን አይልም። እንግዲያው ልጥላ ካልክ መንከም ትግራይ ሰዓቷ ደረሰችና ልዝጋው። በዚህ መስራቾቹ ተቀምጠውልሃል አዲስ አበባ። ያ ጀነራሉ አገሪቷ ትርምስ ወሰነ አውጥቷት አሁን መሀል ከተማ ሆኖ ጠጁንም ቢራውንም ምኑንም ጮማውንም ምናምንም እየበላ ይኖራል። ቦዲጋርድ አለው አሉ ተሰጥቶታል። ሌላው ከንቲባ የነበረው አንዱ ፓርቲ ሜምበር ነው። አሁን አሮና ፓርቲ ነኝ የሚለው ነው። እሱ ነው መሰለኛ ከንቲባ የነበረው። እሱም ከመስራቾቹ አንዱ ነው። ስለ እነሱ ስታወራ ሰምቼ አላውቅም። ሲሪየስሊ። ሌላው ስሙ ጠፋብኝ። ሽማግሌው አሁን የአባይ ምናምን አማካሪ ያደርጉታል፣ ቦታ ይሰጣቸዋል። እነሱ ናቸው መስራቾቹ። እንግዲህ በቤተሰቦች ጊዜ የነበሩት እነሱ ናቸውና እነሱን ለምን እንትን አትልም? እነ መንጆሪኖማ ታጋዮች ነበሩ፣ ተራ ታጋዮች ነበሩ። ደብረ ጽዮን ሬዲዮ ኦፕሬተርስ ነው፣ ቻይና ነው አስተምረውት በጣም ኢምፕሬሲቭ የሆነ ሬዙሜ ያለው ነው። ሬዲዮ ትግራይን ከከተካሉት አንዱ እሱ ነው።
ዲስግሪ ልታደርግ ትችላለህ። በፖለቲካው ዲስግሪ መሆን ትችላለህ። ጥላቻ ግን ጠላቸዋለሁ ብለህ ሁለተኛ እንደገና የሃቭ ነርቭ እንደገና ይህንን ስትልክልኝ እንዴት አድርጌ እባክህ ሲሪየስ ሁን ማለት እንዴት ላጎንስ ወገኔ አይደለህ እንዴ? ሲሪየስ ሁን። አሁንም የፖስት የምታደርጋቸው ነገር አሁን ያለንበት ዘመን ይቀመጣል። እኔና አንተ ምናልባት እኔ በእድሜ በልጥ ይሆናል። እኔና አንተ የቻልነውን ያህል ከጥላቻ መንፈስ ወጥተን ዲስግሪ እንኳን እየሆነን እያለን አመለካከት፣ አስተሳሰብ፣ ፍልስፍና ወይንም በሌላ ነገሮች ዲስግሪ እንኳን እየሆንን ሳለን ከጥላቻ ግን መውጣት አለበት። እኔ አንተን እንድትገደል ምንድን ነው ጥቅሙ? ጥላቻ ይህንን ነው የሚያመጣው ወገኔ። ያ ፓርቲ የምጠላው ፓርቲ 1 ሚሊዮን ሜምበሮች አሉት። እነሱን ሁሉ ልታርዳቸው ነው? ባል እንግዲህ አመሰግናለሁ በውስጥ እንደገና ስለላክልኝ። ብዙ እኔ እናንተን ብዙ የሚያጣምረን የሚያገናኘን ይበልጣል ከሚያለያየን። እሱ ላይ ብናደርገው መልካም መሰለኝ። ለአንተም ለቤተሰቦችም መልካሙን እመኝልሃለሁ። እግዚአብሔር ከአንተ ጋር ይሁን፣ ከሁላችንም ጋር ያችንንም ሀገር ያንንም ሕዝብ ያሰበልን። በርታ።